እባክሽ ሜርሲ እንደዚህ አታድርጊ። የሰራሁት ስራዬ ራሱ እየቀጣኝ ነው። ያለኔ በቂ ነው። እዚህ ለስንት መጥፎ ነገር የሚጠቅም ጭንቅላትሽን እያላዘንሽ ዳሜጅ አታድርጊው እባክሽ። እሺ በይኝና እነሳለሁ። ተነሽ እሺ። ግን ደግሞ በምትኩ ከአንቺ አንድ ነገር እፈልጋለሁ። ምን? ኬታ ምተነው መምጫው ሳይሆን አንቺን ሊያስጨንቅሽ የሚገባው ምን እንደምናደርግበት ነው። ማለት አሁን በዚህ ብር ተንቀሳቀሽበት፣ የፈለግሽውን አድርጊ። በጣም ጥሩ። ስለዚህ አንድ እቅድ ነበረኝ፣ እሱን ማሳካት እችላለሁ። ምንድን ነው እቅድሽ? ከድርጅቱ ግማሽ % መውሰድ አስቤያለሁ። በምን መንገድ? የወይዘሮ ሞርዚናን ልጅ በማገት። ምን? አዎ ዳምን በማገት። ከዛም የድርጅቱን % ሸጠው ካላኩልኝ አጠፋታለሁ። ከማጥፋት ማስፈራራት። ይኸውልህ ቃል የኔ ልጅ ጉድ ሆነናል። ዳኑ ምን ሆነች? ከቤት የሆነ ሰው ወስዷታልና የለችም። እንዴ ቆይ እንዴት? ማን ይሄን ሊያደርግ የቻለው? እሱን እኔን ማወቅ ከብዶኛል። ወይኔ ልጄ፣ እናቷ ከሰማች ማበዷ ነው። ወይኔ ልጄ። አንቺ ተረጋጊ። አሁን ሙሉ ፖሊሶች ደውላለሁ። ምን ይዤ ነው የምረጋጋው? ምን ይዤ? እስቲ ንገረኝ። ሁሉም ይስተካከላል፣ ቃል እገባልሻለሁ። ይህን ነገር ሜርሲ እንዳደረገችው እያሰብሽ ነው? ከሷ ውጭ ማን ሊሆን ይችላል? በአንድ ልጅማ ቀልድ አላውቅ እደፋት። ተይ፣ እውነት አደርጋው ከሆነ ዲና በሷ እጅ እንዳለች አትርሺ። ስለዚህ የፈለገችውን ታደርጋታለች። ያንዴ እሷንም ከነዘር ማንዘሯ ጨርሳታለሁ። እንደዚህ ስሜታዊ በመሆን ነገሮች አይመለሱ። ቃል እሺ ምን ላድርግ? ተረጋጊ፣ ምንም እንዳልገባው። ከዛ ደግሞ እንቀድማታለን። ሲፈን፣ ይህን ጉዳይ አንቺ ነሽ አይደል ያደረግሽው? ለምን ከዚህ ሁሉ ሰው መሀል እኔን ጠረጠርሽ? ያው ብዙ የምንተዋወቃቸው ነገሮች ስላሉ ይሆናላ። እና ደግሞ አድርገሽውም ከሆነ በጣም ነው የምገረምብሽ። ለምን? ያው ያደረግሽው ነገር እጅግ ውብ እና የሚደንቅ ነገር ስለሆነ ነው። ገና በደንብ አስገርምሻለሁ። ሄሎ ዲኑ? ምን? አምናን ምንድን? ወይዘሮ ዛህራ ወደ ቤት ተመለሰች። ቤሪን ያው እኔም አብሬ ሄዳለሁ ስትል፣ እንዴ ልጄ ወዴት ነው የምትሄጂው? አንቺ እዚህ መሆን አለብሽ ስትላት፣ አይ እኔ እናት ዛህራ ከአንቺ ጋር ነው መሄድ የምፈልገው። እዚህ ቤት ያላንቺ ማን አለኝ? ስለዚህ ከአንቺ ጋር አንቺ ከምትሄጂበት እሄዳለሁ ስትላት፣ እሺ ስትል አቶ አምነን ግራ ተጋባ። ወይዘሮ ዛህራ አለ። ከዛ አቶ አምነ ልጄ ምን እያደረክ ነው ስትለው፣ አክስቱ ዛህራ ወደ ውስጥ ተመለሺ ሲላት፣ ልጄ ላስቸግርህ አልፈልግም አምነን ስትለው፣ አይ ተመለሽ ያልኩሽን ብቻ አድርጊ አላት። ምክንያቱም ቤሪንን ማጣት ስለማይፈልግ ያው ተመለስ ሲላት ተመልሰዋል። ቤሪን በጣም ደስ አላት። በጣምም ሳቀች። አክስትየዋ በጣም ተናደደች። ወይዘሮ ሞርዚና በጣም ደስ አላት። ሁሉም ደስ አላቸው። ሜርሲ ግን እጅግ በጣም ተናደደች። ምክንያቱም ሁሉም ሰው ወጥቶ እሷ ብቻ መቅረት ነው የምትፈልገው የነበረ። ከዛም ከጄሪ ክፍል ሄዳ ጄሪንን ማስፈራራት ጀመረች። የባለትዳር ቤት እኮ ነው፣ እንዴት ጸጥ ብለሽ ትመጫለሽ ስትላት፣ አይ ባልሽማ ረስቶሻል፣ እኔ ነኝ እንጂ እንዲያስታውስሽ ያደረኩት፣ ደግሞም የትኛው ባልሽ እንደሆኑ ለማወቅ ነው ትላታለች። ምን ማለት ነው ስትላት፣ ያ ሙስጠፋስ የድሮ ባልሽ አይደለ? ስለዚህ እሱን ለማወቅ ነው ትላታለች። ወይዘሮ ሜርሲ በጣም አደገኛ ሰው ናት። እዚህ ጋም የባሏ ሚስጥር የድሮ ታሪኳ ሁሉ እንደወጣ
እንደተላከባት ያ ደብዳቤ ሲደርሳት ማን ነው ይሄን ሊያደርግብኝ የሚችለው? በእርግጠኝነት ወይዘሮ ሞርዚና ናት። ጭራሽ ያለፈ ታሪኬን ያለፈ ህይወቴን መበርበር ጀመርሽ፣ አሳይሻለሁ እያለች ትዝታለች። በስልክም እያወራች ነበረ ማን እንደዚህ እንዳደረገባትና ለምን የድሮ ታሪኳን እንደዚህ እንደምታያደርግባት እያወራች ነበረ። ወይዘሮ ሞርዚናም አልለቃትም እዚህ ቤት አሽቀንጥሬ ነው ማስወጣት እያለች ነው። ከዛም ጄሪን ትለምናታለች። የት ነው ያመጣሽው? 500,000 ብሩን ከየት አምጥተሽ ነው ለሙስጠፋ የሰጠሽው ስትላት አምነንን ተቀብዬው ነው ትላታለች። ጭራሽ ባረገሽው ልጅም የወንድሜ ልጅ ማስፈራራትና መጋጥ ጀመርሽ፣ እመልስለታለሁ እባክሽን ትላታለች። ኧረ የበላሽው ይመለስ አቶ አምነን ልጄ ይሄንን ሁሉ ነገር መስማት አለበት ስትላት በጭራሽ እባክሽ ይሄን እንዳታደርጊ እባክሽ ልለመንሽ ብላ ተንበርክካ ትለምናታለች። እሺ ተነሺ፣ በምትኩ ግን አንድ ነገር እፈልጋለሁ ስትላት ምንድን ነው የምትፈልጊው ስትላት አላውቅም ምን እንዳለቻት ወይዘሮ ዛህራን ሁሉንም ነገር እንድትጠምድ ሁሉንም ሰው ጠምዳ እሷን ብቻ እንድትቀር ይመስለኛል። ከዛም ወይዘሮ ዛህራን ለማናገር ትሄዳለች። ስትሄድም ቃልን ታገኘዋለች። ቃልም ያልኩሽን ነገር የታደረሽው ለምን ጸጥ አልሽ ሲላት፣ ምክንያቱም ከዚህ በፊት ያን ብር ያሰጣት እሷም ቤሪንን እንድታስማማለት ነበረ። ጊዜ ያስፈልገኛል ቃል በአንዴ እኮ የሚሆን ነገር አይደለም። ጊዜ የሰጠኝ ትንሽ ጊዜ ብታስተካክይ ነው የሚሻልሽ ብታስተካክይ ነው የሚሻልሽ ያለበለዚያ ከባድ ነው የሚሆንብሽ እያለ ያስፈራራታል። ምን ለማለት ፈልጎ ነው ይሄ ደግሞ ትላለች። ከዛም እናት ዛህራን ገብታ እናት ዛህራ ተቀይመሽኛል እንዴ ትላታለች። አይ አልተቀየምኩሽም ልጄ፣ ምን አደረጋሽ? በእኔ ምክንያት ያ ሁሉ ነገር ስለተፈጠረብሽ አምነንንስ ተቀይመሽዋል ትላታለች። ኧረ በጭራሽ ልጄ፣ በምንም ታምር አልተቀየምኩትም አታስቢ ትላታለች። እሺ አዎ አትቀየሚው ትላለች። ከዛም ቤሬን ምግብ ሰርቼ ላምጣልሽ ብላ ከቤሬን ክፍል ነበር ስታት ሄደችው። ምግብ ሰርታማ መጣላት እናት ዛህራ በጄሪ እጅ ስትጎርስ ቤሬን በጣም ትናደዳለች፣ ትቀናለች። ምክንያቱም እሷን ወደደቻት ማለት ነው እንዲህ ብላ ለመቅናት ሞክራለች ብቻ ሳይሆን በጣምም ተናዳለች። እና ምግብ ማቅረብ አለ ምግብ ስታጎርሳት፣ ምክንያቱም ቤሪን ነች ምግቡን ያመጣችው። ግን ቤሪንን ረስታት እናት ዛህራ እሷ ስታጎርሳት ጄሪን ስታጎርሳት ጄሪንን እያየች እያወራች እየተሳሳቁ ነበረ። እሷ ግን ቀናች። ከዛ መለስ ብላም ስታያት ምን ነው ልጄ ቀናሽ እንዴ ትላታለች። አራት ቀናም ለምን ትቀናለች ትላለች ጄሪን። እሺ ኑ ተረት ላውራችሁ፣ ሁለታችሁንም እኩል እንደምወዳችሁ ተረት ላውራችሁ ብላት ተረት እግሬ ላይ ተኙና ተረት ላውራችሁ ብላ ተረት ታወራቸው ጀመረ። ተረቱም እጅግ በጣም መስጧቸው ነበረ። የሶስት ልጆች እና የአንዲት እናት ታሪክ ስለነበረ እጅግ በጣም መስጧቸው እያወራቻቸው ነበረ። ጄሪን እኔ የምልሽ እናት ዛህራ ለሚያገኙትን ለሚፈልጉት ነገር ግን ይሄን ያክል ዋጋ መክፈል ይቻላል ነው ምናምን እያለች ጥያቄ እየጠየቀቻት ነበረ። ጄሪን በጣም አጣብቂኝ ውስጥ ገብታለች። ምክንያቱም በዛም ጠላቶቿ እየበዙ ነው። ያለፈ ታሪኳም አለ። ሙስጠፋ ጠላቷ ነው። ሜርሲ ጠላቷ ናት። ሁሉም ሰው ጠላቷ ነው ማለት ነው። እና ቃልም እዚህ ጋም ያው ሜርሲንን እየጠየቃት ነበረ። ሜርሲ እንዴት ነሽ ይላታል። ደህና ነኝ፣ ምን ያፈጥብኛል ይሄ ደግሞ ያልተማሸ ጀበና እያለችው ነበረ። እሺ ደህና ነኝ ትለዋለች። ከዛም መቼ ነው ግን እስከስ መቼ ነው እዚህ ቤት የምትቆየው? መቼስ ነው የምትወጣው? ቤት የለህም እንዴ? የሆነ ስራ አለኝ፣ እሱን እስከማስተካከል ድረስ ነው እዚህ ያለሁት ይላታል። ነው እሺ ትለዋለች። ሜርሲ አስተያየቷ
ተንኮል እንደምታስብ በደንብ ነው የሚያስታወቅባት ማለት ነው። ሲፈን ሙስጠፋ 500,000 ብር ወስዶ ሲሰጣት ይህን ሁሉ ብር ከየት አመጣኸው ሙስጠፋ? ከየት እንዳመጣሁት ሳይሆን ምን ማድረግ እንዳለብን በደንብ አስቢበት፣ የፈለግሽውን አድርጊበት፣ በዚህ ብር ስራ ጀምሪበት ይላታል። እሺ እንግዲያውስ አንድ እቅድ ነበረኝ በቃ ትለዋለች። ምን ሲላት የወይዘሮ ሞርዚናን ድርጅት ከድርጅቱ ግማሽ ፐርሰንት መቀበል። እንዴት? የወይዘሮ ሞርዚናን የልጅ ልጅ በማገት ትለዋለች። ከዛም ከድርጅቱን ሽጠው ግማሹን እንዲሰጡኝ ማድረግ ወይም ከግማሹ እንዲያስገቡኝ ማድረግ። ከዛም ካልሰጡኝ ልጅቷን ማስወገድ። በጭራሽ ልጅቷን ማስወገድ አይቻልም፣ ማስፈራራት መደራደር ነው እንጂ ይላታል። እሺ ብላ ሰዎቹን ልታገኝም ሄዳ ልጅቷን አሳገተቻት። ካሳገተቻትም በኋላ ቤት መጣ። ሁሉም ሰው ተሰብስቦ እያለቀሱ ነበረ። ልጄ ጉድ ሆነናል እያለች ወይዘሮ ሞርዚና እየጮኸች ለአምነን መጣ ተናግረዋለች። አምነን ምንድነው አክስቴ ሲላት የልጅ ልጄ ታግታለች፣ ድሩ ታግታለች እያለቀሰች እሺ አክስቴ ተረጋጊ፣ እኔ አንድ ነገር አደርጋለሁ፣ ለፖሊሶች እደውላለሁ። ምን ይዤ ልረጋጋ ልጄ ትለዋለች። ተረጋጊ አልኩሽ፣ እኔ ለፖሊሶች እደውላለሁ ይላታል። እሱም ለፖሊሶች አመለከተ። ቃል የምልሽ የምጠረጥሩ ሰው አለ ግን እንደዚህ ሊያደርግ ይችላል ብለሽ የምጠረጥሩ ሰው አለ ሲላት ጠላቴ የጠላቴ ወዳጅ ነው ትለዋለች። እሷ የጠረጠረችው ሜርሲንን ነው። ነገር ግን ሲፈን ነች ይህንን ነገር ያደረገችው። ሲፈንና ሙስጠፋ አሁን እኔ ምለን ታደርጋለህ ብሎት አቶ አምረን ይልከዋል። ያው ሲፈን ማንም አልጠረጠራትም፣ ማንም እንዲህ ታደርጋለች ብሎ አልጠረጠራትም። እሷ የተጠራጠረችው እንደውም ማን ነው እንደዚህ የሚጫወትብኝ ብሎ አምነን ራሱን ሲጠይቅ ማን ነው እንደዚህ ግን ከስር ከስሬ እያለ ሲናደድ አይ ልጄ ይሄ እንኳን ከኔ ጋ ነው ጸቡ የኔ ነው ትለዋለች። ወይዘሮ ሞርዚና ሜርሲንን ነው የጠረጠረቻት። ቃል እፈልግሻለሁ ብቻሽን ብሎ ወስዷት እኔ ምልሽ ሜርሲንን ጠርጥረሻት ነው አይደል ይላታል። አዎ ከሷ ውጭ ማንም ሊያደርገው አይችልም ትላለች። በጭራሽ እርግጠኛ ሳትሆኝ እንደዚህ አትሆኝ፣ ዘር ማንዘሯን ነው የማጠፋው እሷ ነች ስትል ተረጋጊ፣ እርግጠኛ ሳትሆኝ እንደዚህ ማለቱ አስፈላጊ አይደለም፣ ሙያ በልብ ነው ይላታል። ቃል ሜርሲ እንትና እንዳደረገችው ትጠይቃታለች። አንቺ ነሽ አይደል ያደረግሽው ትላታለች። ሲፈንን በምን አወቅሽ እኔ እንዳደረኩት ለምን ጠረጠርሽ ትላት። ሌላ ማንም ሊያደርገው አይችልም አንቺ ነሽ ትላታለች። እናም አስደምመሽኛል፣ ግን አስደምምሻለሁ ትላታለች። አዎ ወይዘሮ ሞርዚናን ማስነቀል ማሳበድ አለብኝ እኔም ብላ ትነሳለች። በስከ መጨረሻም ሲፈን ትደውላለች ከአቶ አምነን ጋር። ሲፈን ስታወራው ምን እንደተባለ አላውቅም፣ በጣም ደንግጧል። ቀጣይ ክፍል የምናየው ይሆናል። እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ ውድ ቤተሰቦቻችን።